አብሽን አገኘሽው? አዎ አግኝቻለሁ። እርግጠኛ ነሽ? እና ምን አለሽ? ቮይስ ሰጥቶኛል። እስኪ ሸሳኝ እኔ ማንም የለም ነኝ። ምን ብታረቂ ነው እንዲህ በትንትናችሁን ያወጣሽው? ደካማ ጎናቸውን ተጠቅሜ ነው። ማለት የቤዛ ደካማ ጎኗ ድርቅናዋ ነው። የቹቻ ደግሞ የዋህነቷና ሰው መውደዷ ነው። እሺ የሆነ ነገር ላናግርሽ የቹቻን አገኘኋትና ስለ ቤዛና ስለ ያሬድ ይታባቷ በቃ አሁን እኮ ጸጋ በቀላት ማለት ነው። ግን እኮ ማለት ድንዝዝ የሆነ ልጅ ይሄንን እንኳን ሰምቶ አላምንም ይላል። እስቲ ሞክረና ከዛ በኋላ ከኔ ጋር ያለው ነገር እዚህ ጋር ያበቃለታል አይደል? አዎ ቹቻ ይሄ ቮይስ እኮ ያሬድ ስለ ጸጋ እንዲረዳ ከበቂ በላይ የሆነ ማስረጃ ነው። እና ምን እናድርግ? በቃ ሶስታችንም ሆነን ሄደን አንድ ላይ ሆነን እናሰማው። እንደሱ ይሻላል። እንዴው ታዲያ ይሻላል። በቃ ይኸውላችሁ አሁን ጊዜ አናጥፋሽ፣ ኮራ ብለን ሄደን ነው የምናሰማው። ኮራ ብቻ እንደዚህ አይነት ጭውውት ስትጫወት ያሬድ አልነቃብሽም? እሱማ የእግዚአብሔር በግ ነው ማለት ጅል ነገር ነው። አዎ ልም ያለ ጅል። እሺ እና እሱን ከቤዛና ከቹቻ ጋር ፈጽሞ እንዳይገናኝ የሆነ ነገር ጸጋ እስከ ዛሬ ስትጮትብኝ ነበር ማለት ነው? አዎ ማለት ነው። እንግዲህ ያሬድ እንደ እህት ስትቆጥራት የነበረችው ጸጋ ጭምብሏ ሲገለጽ እንደዚህ ናት። እሺ ቆይ ምን በድያት ነው በዚህ ልክ የተጫወተችብኝ? ያሬድ ምን እንደበደልካት አናቅም፣ ግን ደግሞ እስከ ዛሬ ድረስ ህይወታችንን ስበጠብጥ የነበረችው ጸጋ መሆኗን ማወቅ በጣም በቂ ነው። አዎ ያሬድ፣ እኔ ስለዚህ ነገር ልነግርህ የነበረው ገና እና ቤዛ ሐዋሳ የነበሩ ጊዜ ነው። ግን ጸጋ ጋርድ ይዛን ያስፈራራችኝ ይሄን ነገር እንዳልነግርህ። ምን ጋርድ ነው ያልሽው? አዎ ምን እሱ ጋር መሆኑ ይሄ ሪከርድ አቡሽ ጋር እንዳለ ስታውቅ እሱንም አግታ እያስፈራራችሁ ነበር። ወይኔ ያሬድ፣ ብቻ ስለ ጸጋ ነው እያወራን ያለ ነው አይደል? አዎ ስለ ጸጋ ነው። ብቻ ያሬድ ይሄን ሁሉ ሪከርድ አሰምተን አላምናችሁ ምናምን ልትል ባልሆነ እቺ ውርጋጥ እኔ ላይ እንደዚህ እንደተጫወተችማ በቀላሉ አልፋታትም። ማን እንደሆነ ካሳያታለሁ። እንዴ ያሬድ ስትሄድ ነው? አያገባሽም ቤዛ። መጀመሪያ ተረጋጋ። ወዴት ነው የምትሄደው? ጋሼ ሞትች ልጅ ላደረገችው ነገር ዋጋ ማግኘት አለባት። ገባሽ? ታዲያ እንደዚህ ሆነ ነው እንዴ ዋጋውን የምትሰጣት? መጀመሪያ ተረጋጋ። ቹቻ እቺ ልጅ ከፊት ለፊት ይዞር አድርግልኝ፣ ያለበለዚያ ማይሆን ነገር ነው የሚፈጠረው። ኧረ ቤዛ ነኝ በእናትህ። ቹቻ በእናትሽ ተይኝ። ልጁ እኮ ተናዷል። ከዛ ሄደ ምንድን ነው የሚፈጠረው? ቹቻ ይኸውልሽ እኔ ምንም የሚፈጠር ነገር የለም። እንዴ ቹቻ ምን ሆነሽ ነው? እሺ ተናዶ ሄደ። ከዛ የሆነ ነገር አድርጎ ደግሞ ሌላ ችግር ይፈጠራል አይደል? እንዲሁም በጥፊ አቃጥሏት የሆነ ነገር ባረጋት። ሄለን ምንድን ነው የምታወሪው? ኧረ በእናትሽ ቤዛ ሄለን እውነቷን ነው። ሄደው እንደው ባቀናበራት። እናንተ እዚህ ቆማችሁ ማየት ትችላላችሁ። እሺ እንዴ አቺ ቤዚ ጸጋ እሱማ የእግዚአብሔር በግ ነው ማለት ጅል ነገር ነው። አዎ ልም ያለ ጅል። እሺ እና እሱን ከቤዛና ከቹቻ ጋር ፈጽሞ እንዳይገናኝ ሴጣን ለካ እስከ ዛሬ ስትጮችብኝ ነበርሽ አንቺ ነሽ። ምን መሰለህ ያሬድ፣ ይሄ እኔ እናንተን ለማጣላት እና ቤዛ ያዘጋጁት ሴራ እንጂ እኔ እንደዚህ አላደረኩም። ብቻ ይሄ ድምጽ አይደለም ልትይ ባልሆነ በፍጹም ይሄ ድምጽ አይደለም። አንቺ ዝም በይ። ያሬድን በጥፊ መታኝ። አዎ አንቺን ነው። ቆይ ምን በድዬሽ ነው? ይሄን ያክል ምን አደረግሽ ነው? ጸጋ አመኝሽ ነበር እኮ እንደ እህቴ ነበር ማይሽ። ለምን እንደዚህ ማድረጉ ለምን አስፈለገ? ንገሪኝ ለምን? ወይኔ በደቂት ያሬድ በእናትህ ሁላችሁም አሪዎች ናችሁ። ይሄ ከመቶ ከያሬድ ጋር እንድጣላ ነበር አይደለም የምትፈልጉት? እኛ ከያሬድ ጋር ጠላንሽ እኛ አይደለም የገዛ ስራሽ ነው። እሺ የገዛ ስራሽ እያላችሁ እኔ ላይ ከምትደፈድፉ ይልቅ ምን አለ አንዳችሁ እንኳን ምክንያቴን ብትጠይቁ ይኖሩ። ከያሬድ ለምታገኙ ብር ብለሽ እንደዚህ እንደምትሆኝ ማናቅ ነው የሚመስልሽ? አዎ ለብር ስል ነው እንደዚህ ሆነ የነበረው። ቆይ ለብር ብለሽ እኔ እንዴት ትከጂኛለሽ? እንደ እህቴ ነበር እኮ ማይሽ። ምን ላድርግ ያሬድ፣ እዚህ ምድር ላይ ከሰው ከፍቅር ከሁሉም ነገር በላይ ገንዘብ አቅም እንዳለው አየ እኮ። እንዴት? ቹቻ አባቴን ያጣሁት ስራ በሽርቅ አብሮ በሚሰራው
በሚያምነው ጓደኛው ተክዶ ነው ማለት አብሮት የሚነግደው ጓደኛው ቢዝነስን ለማስፋፋት ብሎ በአራጣ ብር እንበደር ይለዋል። እሺ ከዛ ገንዘቡን ከተበደሩ በኋላ የእኛን ቤት በዋስትና ያስይዙትና ብሩን መክፈል ሲያቅታቸው የእኛ ቤት ተወረሰ። የምርሽ ነው ጸጋ? አዎ ሄሎ የምሬን ነው። እሺ ቆይ ከዛስ? በሚያሳዝን ሁኔታ አራጣ በዳሪ ሆኖ ቤቱን የወረሰው ሰው የአባቴ የሸርክና ወንድሙ ነበር። ምን? የምርሽ ነው ጸጋ? አባቴ ይህንን ነገር ሲያውቅ እጁ ባዶ ሲቀር ሳሎናችን ውስጥ ራሱን ሰቅሎ ሞተ። ፈጣሪ ያለ። ከዛስ? እማዬ የአባቴ ሞት ስታይ በድንጋጤ ፓራላይዝ ሆነችብኝና እሱ በሞተ በሁለተኛው ዓመት እሷ ሞተችብኝ። ወይኔ በፈረሰኛው ጸጋ። ከዛስ ምን ሆነ? ከዛም በላ ወጣው። በጣም ተሰቃይ። ቆይ ጸጋ፣ ይሄ ሁሉ ነገር ሲሆን ማንም ሰው አብሮሽ አልነበር? አዎ ቤዛ፣ ማንም አልነበረኝም። እንደዚህ የተሰቃየው ደግሞ ሌላ ችግር ገጠመኝ። ምን አይነት ችግር? አንድ ጎረቤታችን አንቺ ማለት እኮ ልጅ ነሽ፣ እኔ ረዳሻለሁ ብሎኝ አስጠግቶ ደፈረኝ። ልጅነቴን ነጠቀኝ። ምን ደፈረኝ? ቆይ እንዴት ጨከነብሽ? አላውቅም ቤዛ፣ ግን ጨክኖ ደፈረኝ። በእናታችሁ ተረጋጉ። ተናግሬ ይወጣል። እሺ ጸጋ፣ ከዛስ ምን ሆንሽ? ከዛ ጊዜ ጀምሮ የሰው ፍጥረት አስጠላኝ። መኖር፣ ተስፋ ማድረግ የሚባሉ ነገሮች በሙሉ ከኔ ጠፉ። እሺ ጸጋ፣ ይሄንን ሰው ለህግ አሳልፈሽ አልሰጠሽው? አይደለም ለህግ፣ ለአንዲት ሰው ተንፍሸበት እንደሚሰቅለኝ ነግሮኝ አስፈራራኝ። ድፍረቱን አጣው። እና መጨረሻሽ ምን ሆነ? በስተመጨረሻማ የማትወደኝና የማልወዳት አክስቴ ቤት ገባሁ። ታዲያ ጸጊ፣ ይህን ነገር እስከዛሬ ለምን አልነገርሽኝም? ምክንያቱም እንኳን መናገር ማሰብም ስለማልፈልግ። እና እንደዚህ አይነት ሲሆንሹ በዚህ ምክንያት ነው? አዎ ቹቻ፣ እንደዚህ ሆንኩት ወድጄ አይደለም። እሺ በእናትሽ ጸጋሁን በቃ ተረጋጊ። ከዚህ ሁሉ ስቃይ በኋላ አመለካከቴ ሁላ ተቀየረ። ማለት ብር ኃይል እንዳለው ተማርኩ። ማፍቀር፣ ሰው መውደድ የሚባሉ ነገሮች በሙሉ ከኔ ራቁ። ለዛ ነው እንደዚህ አይነት ሰው ሆንኩት። ጸጋዬ በቃ ተረጋጊ። ከዚህ በኋላ ማናችሁ ልታገኙ እንዳትሞክሩ። ላያችሁ ላገኛችሁ አልፈልግም። ያሬድ፣ ስለነበረን ቆይታ በጣም አመሰግናለሁ። ጸጊ፣ አቡሻ ዛሬ ፍቅርን አይታታል? አግኝቻት ነበር። ከነቤዛ ጋር ነበረች። መልሴ ነው ደግሞ ገቤና ተጨማዷል። እባክህ ዛሬ ሸክኩኛል። አራራራራራራ ምንድነው እሱ? ቅድም ሄለን መታ ያስናቀችን ቮይስ ካልሰጠኝ ብላ ሰጥቻት ነበር። አረላሽ ቆይ ለምን ፈልገው ነው? እኔ እሱ አላውቅም፣ ግን ሲመስለኝ ለያሬ ቮይሱን ሰጣው ነገሮችን ልታደበላልቀው ነው ይመስለኝ። እንዴ ይሄ ማሪፍ አይደል እንዴ? ያቺን የዙምባቤ ጭራቅ አስናቀችን ተከላገልናት ማለት እኮ ነው። እሱማ ልክ ነሽ ቦቼ። እና ምኬት ሄደው ነው የጠፋው? እሱ ደግሞ በፒያራችንና በኤርሜላ ጉዳይ ተወጥሯል። ወይ መከራ ወይ መከራ። በቃ ዛሬ ማታ ያስተኛኝ። እናም ፒያሩ ጋር ነው እንዴ ያለው? በቃ እሷን በመሸኘት ሙድ ልቧ ሊገዘግዘው አስቧል መሰለኝ። አቧረ በእናታው እንደው ቸሩ መድኃኔዓለም ልቧን አራርቶልኝ ወየ ባለችው እንዴ። አንዴ ሚኪን አንዴ ቀስቴን እያልኩት እኔ ራሱ እኮ ጭንቅላቴ ተፈታ። አንተ ምንድነው የምትወረው? ወይ ቀስቴ፣ ያው የኔ ነገር ታውቂው የለ ዝም ብዬ እኮ ነው። አቡሻ ፎንቄና ቤዛን ከለምካቸው? አዎ እየመጡ ነው። ምን እሺ ነው የደበራችሁ ይመስላል። የሆነ ነገር ተፈጥሮ ይሆን እንዴ? በእርግጠኝነት የሆነ ነገር ተፈጥሯል።
ቤዚት የቴና ፉንቄ ሲናችሁ ወጪ ደህና ናችሁ? አለን። እኛማ ምን እንሆናለን? የደበራችሁ ይመስላል። ይልቅ እናንተ ምንም አልሆነም ቦቼ። ቆይ ቤዛ ሄለን የማይሆን ነገር አደረገች? የማይሆን ነገር እንኳን አይደለም፣ ግን ቢያንስ አስፈላጊውን ነገር አድርጋለች። ታዲያ ፉንቄ ከፋት ለምንድን ነው? አይ እንዲሁ ነው። ፉንቄ ንገሪ፣ ምንድን ነው የተፈጠረው? ቆይ ግን አንተ ልጅ በዚህ ስም አትጥራኝ አላልኩም? እሺ አልጥራሽም፣ ግን ምንድን ነው የተፈጠረው? ስለማያገባ አልነግርህም ነው? አዎ ነው። እንደዛ ከሆነ እኔ ቀስቲችን ጸጋና ንቄ ሳፋታት ሳትወድ በጉዳት እናገረኛት እንዴ? አንተ ተረጋጋ እንጂ አምባል እንዴ? አታትም እንዴ? ፉንቄን እኮ ከፍቷታል። እሷ የከፋት በጸጋ ምክንያት አይደለም፣ በሌላ ምክንያት ነው። እና በምንድን ነው? በቃ ቀስቲ በሌላ ምክንያት ነው እንዴ? እስኪ ፈረሰኛውን በይ። ቀስቲ ፈረሰኛውን አልኩ። አየህ አይደል አቡሻ በትንሽ በትልቁ እንዴት ቱግ እንደሚል። ምን ያርግ ብለሽ ነው? በጣም ስለሚወድሽ እኮ ነው። እና እንደዛስ ቢሆን እንደዚህ መሆን አለበት እንዴ? አንቺ ልጅ ቆይ ቀስቴ የረሳሽው እንዴ? በአንቺ ከመጡበት አይደለም እንደዚህ ከዚህ በላይ ሆነ። በቃ አሁን ተረጋጋ። መጣ እስቲ እሺ እንዴ አንተ ይሄ ልጅ አረብና አንድ ነገር በል። አስናቀችና ወይንም መላፍ ነው። ቆይ በይሳት ከነቢዛ ጋር ነበር ነው ማለት ነበረብሽ? ልክ ነህ። ከነሱ ጋር ነበር መሆን የነበረብኝ፣ ግን አንድ ላዋራ የፈለኩት ነገር ስላለ ነው። ምንድን ታወሪኝ የፈለግሽው? ምን መሰለህ ያሬድ፣ በድንገት በጀመርኩት ህይወቴ በጣም ተበጥጧል። ከቤዛ ጋር ስለነበረሽ ነገር ነው የምታወሪው? አዎ፣ ስለ ቤዛና ስለ ቹቹ ነው ማወራክ። እሺ ሰማሽ ነው ቀጥይ። እና ስለተፈጠሩት ነገሮች፣ ስለሰራኋቸው ስህተቶች ማንንም ተጠያቂ ማድረግ አልፈልግም። እናም ደግሞ ለሰራኋቸው እያንዳንዱ ስህተቶች እኔ ኃላፊነቱን መውሰድ እፈልጋለሁ። ጥሩ አድርገሻል። ሌላ ደግሞ ከአንተ ጋር በነበረኝ ግንኙነት ያፈቀርኩ መስሎ ተሰምቶኝ ነበር ስትይ ምን ማለት ነው? ከቤዚ ጋር እንዳትቀራረቡ ስል አንተን በቀረብኩ ቁጥር መልካምነትን ተረዳሁ እና ከዛ ያፈቀርኩ መስሎ ተሰማኝ። ግን ቆይቶም ቢሆን ይሄ ስሜት ፍቅር ሳይሆን እልህ እንደሆነ ገባኝ። እሱን ያስረዳሽ አቡሽ ነው? እውነት ለመናገር አቡሻ ይህንን ነገር እንድረዳ ምክንያት ነው የሆነኝ። ግን ቆም ብዬ ነገሮችን ሳስብ ሁሉም ነገር ግልጽ ሆኖ ታየኝ። ጥሩ ነው። በዛ ላይ አንተ ለእኔ ምንም አይነት ፍላጎት እንደሌለ ሲገባኝ አንድ ውሳኔ ላይ ደረስኩ። እና ምን አይነት ውሳኔ ላይ ደረስሽ? እስከ ዛሬ ላደረክልኝ ነገር ሁሉ አንተን አመስግኜ ከህይወት መውጣት እንዳለብኝ ተሰማኝ። የምርሽን? አዎ ያሬድ፣ ሳታፈቅረኝ ገና ለገና ትጎዳለች ብለህ ስላሰብኩ ብቻ ላሳየኸኝ መልካምነት በጣም አመሰግናለሁ። እሺ ሄዱ። ደህና ሁን። ራስሽን ጠብቂሽ። እሺ ሄሎ ቤዚ። ቆይ እኔ ያልገባኝ ነገር ሄሌን ወይሱ ለያሬድ ብሰጡ ለምንድን ነው ቹቻና ቤዛ እንደዚህ ሆኑ? ኧረ እባክህ ቀስቲ እባክህ ተረጋጋ። እንዴ ወሬው ነገ ደርሰን እንዴ ግን በቃ ፎንቄ እንደዚህ ሆና ያያየው መቼም ሰላም አይሰማኝም። አረ ቀስቴ በእናት እስኪ ሰው የሚልን ነገር እስኪ ስማ። እኔ ግን ሁኔታ ምንም እያማረኝ አይደለም። እንዴት እንዴ? በቃ በትንሽ በትልቁ ጓባልክ ቁጥር ፎንቃችን ይቅርታ ልታደርግልህ የነበረውን ነገር ትተዋለች። እሺ ቆይ እኔ ምን ላድርግ? በቃ እሷን ከፍቷት ሳይ ሁሉ ነገር ይዞርብኛል። በቃ የፈለገ ቢሆን ስሜት መቆጣጠር መልመድ አለብህ። ዲያውታ ለማመድ ትልቅ ሰው ነው። ሁለት ጸጉር አብቅሎ ምንድነው እንደዚህ መሆን? ደኛን ማይታሰቀኝ ነች። ሚጂ ግን ትናንትና ደባሪ ነገር ሳይፈጠር አይቀርም። ሄለን ግን ያስናቀችን ነገር ካፈረጠችው በቃ አስናቀች መግቢያውን ላይ ነው የምታጣው። አሬ ይመስለኛል። አንተ ቆይ ትናንት ከፒያራችን ጋር ምን አወራችሁ? ምንም የረባ ነገር አላወራንም። ግን በእናትህ ላጥላት እያልን ሄደን ልገዝግዛ። እሱ አሪፍ ሀሳብ ነው። እስቲ ቆይ የተመታ ልጅ በዚህ ሰዓት ምን ይሰራል እንዲህ? ታው ራሱ ቦቸረን ተንከዚ ሆነ ልጅ ደግሞ አጋሰስ ይበላል። አንድ ነው ሁለት አለው እንዴ?
ኧረ እናንተ ልጆች ግን ባካችሁ፣ ኧረ ባካችሁ ትልቅ ሰው የሚለውን ነገር ስሙ። ደግሞ ምን እሺ ነው? እስኪ ታታችሁ ነው እዚህ ነው አየን። አንተ ልጅ አማል ቆይ በዚህ ሳምንት ሰራለህ። እኔማ እኮ የሆነች ነገር አፋችሁ ላድርጋችሁ ብዬ እቺ ነገር ገዝቼላችሁ እኮ። አንተማ ውስጥ የሆኑ አሮጊትም አሉ፣ ተነጫናጭ አሮጊት። አሁን አራት አብዛ ባከረ እዛ እንኩ ልጄ እንከሚክ ደሞ ደና ነገር እንዳመጣ ትርወጣጣራለህ እንዴ? እኔን ምን አይሆኝ ነው እባክህ። ደሞ ፈተና 10 ከ10 ካመጣችሁ ምን እንደማደርግላችሁ አታውቁም። እሺ ማማ አያሚ ልጁ የሆነ አዛውንት ነገር ነው ስልኩ በምክንያት ነው። እሺ እኔ ጎረምሳ እንካሁን ለማንኛውም እኮ ቆቀር አው ቆቀር ወይኔ ያለመታወቅ እኔ አቡሽ ነኝ ቁርሴን ቆቀር ምበላው። አይ እንግዲህ አሁን የሰጡና ብላና ሂድ። እናንተ ለኔ ማስቡልኝ እንጂ ደሞ ለአንተ ምንድነው የምናስብልህ? ሁለት ልጅ ማስተማር እኮ ከባድ ነገር ነው፣ ከባድ። ውይ በዛ ላይ ሆዳችሁ። ኧረ መድኃኒዓለም በላሁን እንኩ ብሉና ሂዱ። ገና ለገና አንድ ቆቀር ገዘው ብለህ አስተማርኳቸው ምናምን ስትል አታፍርም እንዴ አንተ? ብቻ ለትክድብ አልሆነ። ኧረ እኔ አልክድም። ጎበዝ አንተ ጥቁሩ ጎበዝ ነህ። እንዲሁ ወዝህም ቆንጆ ነው። እኔ አስቸገረኝ። አሁን አንተ በልተህ ትሄዳለህ ወይስ አበላ? አረ እበላለሁ አባባዬ። ጎበዝ ልጅ። እኔ ልጅ እንደዚህ ነው በቃ የሰጡትን ሲበላ ደስ ይለኛል። እውነት ያስደስተኛል። አያልቅበት። በቃኛ ረፍዶብናል፣ መሄድ አለብን። አረ ደግሞ ስሙ ማስታወቂያ ለኔ ስም ተለጥፎ ከሆነ አይታችሁ ንገሩኝ። እሺ ያ ምን ስም እንዴ? የሥራውን ማስታወቂያ ነው። ትናንት እኮ የመጨረሻ ቀን ነበር። አሃ አሁን ገባኝ። ለካ ለስልምምድ እያደረገ ነው ቆቀር የምታበላ እንዴ? ታዲያስ ምን ሆነ ነው? በዚህ ጥርስን ታፍታታለህ። እኔ ከተቀጠርኩ በኋላ በገባ በወጣ ቁጥር እየገባ ይሄን ቆቀር መከካት ነው በቃ። አይ ድሌ መሰስ ብዬ ችግር ውስጥ ገባ እየታየኝ ነው። እሰይ ይበል ደግ አደረገ። ዝመላው የረፈደባችሁ በቃ ሂዱ። ቶሎ ጎበዞች። እሺ አባባ ቦቸራ ጎበዝ ልጆች እንደው እንወዳታ እናገረዳ ይሄ ደግሞ አይመጣም እንዴ? እኔ እንጃ። ይሄን አንዷን አግኝቶ ዋትስአፕ ምናምን እያለ ይሆናል እኮ። ዋትስአፕ አቺ ምን ሆነ ነው የቆየው? የሆነ ሐሳብ እያሰብኩ እኮ። ስማ ያ ምን ሐሳብ ግን የኛ የሶስታችን ነገር ግን አስተውላችሁት? ደግሞ ምን ልትል ነው? አንተ ቺክ ትፈራለህ፣ ግን ቺክ ትፈልጋለህ። እኔ ደግሞ ደፍራለሁ፣ ግን ቺኮች አይፈልጉኝም። የኔን ግን እንዳትነግረኝ። ለምንድን ነው የማልነግርህ? ምክንያቱም እኔ ማንንም ስለማልፈራ አይደል? ምን ያስቃል? ኧረ እኔ አልሳኩም። ጥርሴ ሽል ብሎኝ ነው። ከምን? ከከንፈሬ ነው። አረግ አንተ ደግሞ ምን ያስፈራል? ሃይሚን ትፈላታለህ ብለህ በግልጽ አትነግረው? ምን አገባህ አንተ? ቀንተህ ነው? እኔ ማርክ ነኝ በሃይሚ ምቀነው? አይ አንተ ማን ደፍሮ? አንተ ሰው ቶኝ ብያለሁ፣ ቶኝ። እኔ እኮ ግርም የሚለኝ እዚህ ቺኮቹ የሉ። ምን አለ በድሮ ማንነት ብታወራ? የማይሆነው ለምንድን ነው የማይሆነው? ይለምድብኛል። እሱን ደግሞ አልፈልግም። ይልመድባ እንዴ? ምንድነው አንተ እንደዚህ ኩራት የሚለ? አረ መናናቅ ትሰማለህ? እኔ ማርክ ማለት እኮ የነገ ዲያስፖራና ዳንሰኛ ልትለኝ ነው አይደል? ምን ይሄ ነገር አንተ ማስመርሯል ማለት ነው እንዴ? በጣም ነው። እኔ ግን የምፈራለ ምን እንደሆነ ታውቃለህ? ዳንሰኝነቱም ዲያስፖራነቱም ቀርቶ እንዳትዋረድ። ይሄ ምን አይነት ሟርተኛ ነው በእናታችሁ? አረ እናንተ አረጋጉት እንዴ! እንዴት ነው ማረጋጋው? ምን እንደሚል እየሰማህ አይደል እንዴ? አሁን አስተማሪ ሲገባ ማን ደፍሮ ብሎ ቢጠራ አቤት ማለት ይቀራል? ምንድነው ማርክ ምናምን እያልክ ነግሬሃለሁ። አንተ ልጅ ኋላ ሃይሚን ጠርቼ እንዳላስገርፈ የሷን ስም አትጥራብኝ ብያለሁ። ኳንተ ሃይሚ እንደምትፈራት ፈጣሪን ብትፈራ የት በደረስክ? እንኳን ፈራኋት ደግ አደረኩኝ። አይ ምን አለ ግን ፈጣሪ የጆሲን ትንሽዬ ድፍረት ለሶስታችን በጥቂቱ ቢያካፍለን። እሱማ የሚሳካለት ወዶ መሰለ እንዴ? እንዴ ምን ልትል ነው? እጁ ላይ የሆነ መስተፋቅር አሰርቷል ምናምን ሲባል ሰምቻለሁ። እሱን ደግሞ ማን ነገረ? ቤቲ ናታ። እቺ ደግሞ በቃ የባጤ ቆጡን ማውረድ ትወዳለች። አሁን ይሄን ምኑን ከምኑን ያገናኘችው? እውነትማ አላት እኮ። እንዴት ታዲያ የቀረቡት ሴቶች ወከክ የሚሉለት ወደው ነው እንዴ? እኔ እንደዚህ አይነት ወሬ አይመቸኝ። ምን አይነት ልጅ ነው በእናትህ? እኔም እኮ አንተ የምትለውን ደስተኛ ህይወት መኖር እፈልጋለሁ፣ ግን ደግሞ በቃ ታያለህ። ይገባኛል እኮ ምርቲላ፣ ግን ታዲያ እኔ ምን ላድርግ? እኔ እንጃ፣ ግን ደግሞ እቺ ልጅ ካወቅኳት ጀምሮ ምንም ሰላም እየተሰማኝ አይደለም። እሱ እኮ ይገባኛል፣
ግን በቃ ተረርተሽ ብታግዥኝ የሌለ ነው ደስ የሚል። እሺ ንገረኝ። ቆይ ምን ላግዝ? አንቺ ዝም ብለሽ እመኝ። እኔ እሷን ነገር የሆነ መላ ፈጥርለታለሁ። ሚኪ ልጅቷ እኮ በጣም ከባድ ሰው ነች። በዛ ላይ ፊዮሪ ጋርዷን ከደበደበችው በኋላ ምንም ጥሩ ነገር የለም። ይገባኛል እኮ ምርጢላ። አንቺ ብቻ ተረርተሽኝ ወይ ካልሽኝ የሆነ መላ አላጣም። እርግጠኛ ነህ? አዎ ምርጢላ፣ የሌለ እርግጠኛ ነኝ። እንደምንም ብዬ ፊክስ አደርጋለሁ። ጥሩ እሺ በቃ እረዳሃለሁ። ግን አንድ ነገር ወቅ። ምንድነው እሱ? እኔ ባለውበት አንድ ላይ ሳያችሁ በቃ ምንም ደስ አይለኝ። አስተይል እሱንም እረዳሻለሁ። የሚያረዳት ሚኪ በእናትህ አንድ ነገር ተረዳኝ። ምንድነው እሱ? ሚኪ እኔ እንደዚህ እየሆንኩ ያለሁት ስለምወድቅ ነው እና በአንተ ምክንያት መጨናነቅ አልፈልግም። ትምህርቴ ላይ ትኩረት አድርጌ መማር ብቻ ነው የምፈልገው። ስለዚህ ፕሊዝ አስተይል ምርጥ በስተመጨረሻ ማገኘሽ ቤቲ ማለት አንቺ ነሽ አይደል? አዎ ነኝ። አንቺ ማን ነሽ? እኔ ጄሪ እባላለሁ። የክላሳችሁ ተማሪ ነኝ። ምን የምርሽ ነው? አዎ የምሬን ነው። ምን ነው? አይ እንዲሁ ነው። ትላንትና እንደገባሽና ቀኑን ሙሉ ከልጆች ጋር ስትተዋወቂ እንደዋልሽ ሰማሁ። እውነት ነው? አዎ ሁሉንም ስተዋወቃቸው ነበር። ምን ነው ችግር አለው እንዴ? አይ ምንም። ግን እና ማንን ተዋወቅሽ? ሁሉንም። ሃይሚን፣ በጺን፣ ማርክን፣ ኢዮሲን ሁሉንም ተዋወቂያቸዋለሁ። ኢዮሲን? አዎ ኢዮሲን። ምን ነው ችግር አለው እንዴ? አይ ችግር የለውም። ግን ጨብጠሹ ነበር እንዴ? ማንን? ኢዮሲን? አዎ ጨብጬው ነበር። አላርፍ ያለሽ ጣት ማለት አሁን ነው። ይሄ ደግሞ ምን ማለት ነው? አልገባኝም። ያኔ እናት ዝም ብለሽ ባትንቀዠቀዥ ጥሩ ይመስለኛል። ባትንቀዠቀዥ ማለት? ለምሳሌ ኢዮሲን ሳታውቂው መጨበጥ አልነበረብሽም። ምክንያቱም ለመጨበጥሽ ላንቺ ስለምጠቅምሽ ነው። ለማንኛውም እኔ ልሂድ። ወዴት? አላቅም፣ ግን ደግሞ ብቻዬን መሆን እፈልጋለሁ። አይ ኢዮሲ፣ ቆይ ምንድን ነው የሚሻለኝ? ቆይ አንተን ከስንቱ ነው የምከላከለው? ለምን ጨበጥሽ? እቺ ልጅ አማታል እንዴ? ቆይሉ ስለምን ነበር አውራሻለሁ ያልሽ? ግን ሚስጥር ነው። እሺ ቆይ የምን ሚስጥር? ላውራሽ የፈለኩት ስለ ቤዛና ስለ ያሬድ ነው። ቆይ ደግሞ ስለ እነሱ ምንድነው የምናወራው? ቤዛ ያሬድን እንዳፈቀረችው ካወኩኝ በጣም ቆይቻለሁ። ምን የምርሽ ነው ወይሉ? አይቶቻ ለኔ ያስበሽ ነው አይደል እንደማታውቂ የምትሆኚ? እኔ እንጃ። አይዞሽ አታስቢ። እኔ ከሱ ጋር ያለኝን ነገር ተነጋግሬ ጨርሻለሁ። ምንድነው የጨረሳችሁት? ለሱ የተሰማኝ ስሜት ፍቅር ሳይሆን ከቤዛ ጋር በገባሁት ላይ የተፈጠረ ስሜት እንደሆነ በደንብ አስረድቻለሁ። የምርሽ ነው ይሉ? አዎ ትተይ ምሪ ነው። ሳይ ለለለለለ ወይኔ ፈረሰኛው አባቴ ጊዮርጊስዬ፣ አንቺ ይሄንን ነገር ካንቺ ነው የሰማሁት። እና ደግሞ ቤዛን በጣም እንዳፈቀረችው አውቃለሁ። ቆይና ታዲያ ምን እንዳረግ ነው ይሄንን የምንነግሪኝ? ፍቅራቸውን እንዲገላለጹ እንርዳቸው ልጅ ነው እንዴ? ያሬድ እኮ እንደሚያፈቅራት ነግሯታል። የምርሽ ነው? አዎ ይሉ እና ግን በዚህ ደረቋ ከሱ ፍቅር አላዘኝም አለች። ምን? ቆይ እንዴት? እና ታዲያ በቀደም እኮ ከትምህርት ቤት የቀረችው እኔ ከያሬድ ፍቅር ይዞሻል ስላት ይሄንን ስሜት ማዳመጥ አለብኝ ምናምን ብላ እናማ በዚህቲዮዬ እንዴት እንዳዳመጠችው አላቅም። እኔ ከሱ ፍቅር አላዘኝም አንቺ በተሳሳተ መንገድ ነው የተረዳሽው ብላ ቆሌን ግፍፍ። ግን እኮ ይሄ ትክክል አይደለም ሄሉዬ። እኔ ነገር ምንም እየገባኝ አይደለም። አሁንስ ከጸጋ ይልቅ ራሷን ሳይኮሎጂስት ጋር መሄድ ያለባት ቤዛ እንዴ? ቆይ ዘይዳ ስለ ፍቅር ምናምን ልትማር እኔ ምን አውቃለሁ? ቹቻ ግራ ገባኝ እኮ። እኔ ምንም የማውቀው ነገር የለም። ባቢ እኔ ግን አሁን ምን ጭንቅ እንደሚለኝ ታውቃለህ እንዴ? የዚህ ጀሪ የሚሏት ነገር እንዴ? የሷ ጉዳይ ደግሞ ለምንድን ነው የሚጨንቀ? እንዴ ገና እኮ ከመምጣቷ ልጥፍ ካላልኩኝ እኮ ነው እያለች ያለችው። እንዴ ታዲያ አንተ ምን አስጨነቀ? ቺኮች እንዲለጠፉ ባህል ነበር እንዴ የምፈልገው? ቢሆንም ይጨንቃል። ምኑ ነው የሚጨንቀው? እኔ እንጃ። ግን ልጅቷን ሳያት ምን ትዝ እንደሚለኝ ታውቃለህ? ምን ትዝ ይላል? ልክ ላስጠና
እኔም ዝቅ ስል እጃችን እስክሪብቶ ላይ ቀና ስንል ፊታችን አይን ላይ ሲገጣጠም ያለውን ቅጽበት ሳስብ ባቢ ትንፋሽ ነው የሚያጥረኝ። ይሄ ደግሞ ምን ትንፋሽ ያጥራል? እኔ ምን አውቄ ባቢ። ብታይ ያን ሰሞን ሽውታው ሸው እያለብኝ እንቅልፍ ከተኛው ስንትና ስንት ሳምንቴ እንደነበር ብታውቅ። እሷን እያሰብክ አይገርም? ቆይ ዳጊ ትወዳታለህ እንዴ? እኔ አላውቅም፣ ግን ልክ ላጠና ስል ሽውን ልብኝ የሴት ልጅ መዓዛ፣ ከዛ ስትስቅ የጥርሷ ፈገግታ። ዳጊ መጦሻ እንዴ ስልክ ላወራ ብለኝ ስትሄድ የሚታየኝ አቋሟ አይኔ ምን ስልችት እንዳለኝ ታውቃለህ? ያንተኔ ሽው አለች ሽው ምናምን እያልክ የምታወራው ወሬ። ተው ግን ይኸውልህ ሽውታ ግን ቀላል ነገር እንዳይመስል። ቆይ ሽውታ ይሄ መኪና ሲሄድ ሽው እንደሚለው ነው እንዴ? ካንተም ብሶ ልትቀልድብኝ እንደሆነ። ካንተም ብሶ ስትል ምን ማለት ነው? አይሚስ ጠራ እየተንቦቀቦክ ደግሞ እኔ ልትናገር ያምራል? ይኸውልህ ከዚህ በኋላ ስሟን እንዳጠራሽ። ሰው እንዴት ከቃቃ ጀምሮ አንዲት ሴት እየፈራ ያድጋል? ምን አውቃለሁ ዳጊ። ወይ ለምን ቆይ አልፈልግሽም፣ አታናግሪኝ፣ የደረስኩበት አትድረሺ ብላት ቁርጥ አድርጋ ትነግራታል። ቢሆን እኮ ጥሩ ነበር፣ ግን እኔ አልችልም። ለምን? ወስኛለሁ። ሂጄ እናገራለሁ ብዬ ልክ ፊት ለፊቷ ስደርስ እግሬ ሽብርክርክ፣ በቃ እኔ እፈራለሁ። ባቢ አንተ ልጅን ቆይ መታለች እንዴ? አዎ። ምን አርጋት? ይኸውልህ አንድ ቀን ዕቃ ስንጫወት እሷን አልፈልግሽም ብያት የሆነች አብስራ የምትባል ልጅ ነበረች። ከእሷ ጋር ሲሄድ የማየውን ቦታ መታችኝ እና ለዛ ነዋ ሀይሚ ስትባል ያ ነገር ትዝ እያለ የምትፈራት። ህመሙ ሁሉም ነገር ነው ትዝ የሚለኝ። ታዲያ ምን ተሻለ? እኔ ምንም አላውቅም። ምኞቴ ግን ምን እንደሆነ ታውቃለህ? ከእሷ ግንባር ነፃ መውጣት። ወይ ሌላ ችግ ለምን አትጠብስም? አንተ ያኔማ ሲጣርጋ ነው የምገለኝ። ታዲያ እስከ መቼ ነው እንደዚህ የምትኖረው? የምን አውቄ ጨነቀኝ እኮ። የታባታቸው ቅድም ከመኪና በጋር ታጅበን ስንወርድ ሁሉም ቆሌያቸው ተገፈፈ አይደል? እንዴት ደስ እንዳለ። ገና ምን አይተሽ? ለሁሉም ማንነታችንን ነው የምናሳያቸው። ልክ ነሽ፣ ግን ከዛ በፊት ይቺ ፊዮሪ የምትባለዋ ልጅ ልክ ማስገባት አለብን። ቀጥሎ ደግሞ ሄዋን። በትክክል። እኔ ምልሽ ያ ልጅ አሁንም ስለ ፊዮሪ ምንም የሰጠሽ መረጃ የለም እንዴ? ደጋግሜ ላናገረው ሞክሬ ነበር፣ ግን ይቺ ፊዮሪ የሆነ ነገር አግርሰዋለች መሰለኝ። ፍንክች አለላለኝ። ታዲያ ምን ይሻላል? እኛ ደግሞ የግድ ክብራችንን ማስመለስ አለብን። ልክ ነሽ። ትናንት እኮ ከአባቡ ጋር ስንጣላ አባቢ ሰምቶ ሁለተኛ እሷ ስላዘዘች ብቻ ሰው እንዳደበድብ ብሎ አስጠነቀቀው። እንደዛ ከሆነ እኔ ጋር የተሻለ ሀሳብ አለ። ምንድነው? እኔ የማውቃቸው ምርጥ ጋርዶች አሉ እና ለነሱ ደውዬ ጃስ ካልኳቸው እመኚ ፊዮሪ ልክ ያስገቧታል። እንዴ ታዲያ እንደዛ ማድረግ እየቻለን እስከ ዛሬ ለምን ሳትነግሪኝ ቀረሽ? እኔማ ዳኒ የተሻለ መረጃ ይሰጠናል ብዬ አስቤ ነበር። ስለዚህ ከምን ጀምር? አንቺ ብቻ የምንከፍላቸውን ብር አዘጋጂ። እኔ አሁኑኑ ደውዬ መንገድ ላይ እንዲጠብቋት ማድረግ እችላለሁ። በጣም አሪፍ። እኔ ደግሞ ኤኒታይም የሚያስፈልገውን ገንዘብ ትራንስፈር ማድረግ እችላለሁ። በጣም ጥሩ። ስለዚህ በቃ በኋላ እንገናኛለን። አሁን ሰዎች አንድ ላይ ሲያዩን ጥሩ አይመጣም። እሺ እኔ ቆንጆ። እሺ ባይ። አንቺ ልጅ ዛሬ ምን ሆነሻል? ምን ሆንኩ እንዴ? በጣም እኮ ቆዝመሻል። አልታወቅሽም? ምን ላድርግ ብለሽ ነው ፊዮሪ? ህይወታችን ወዴት እየሄደ ነው የሚለውን ነገር ሳስብ በጣም ይጨንቀኛል። ምን ማለት ነው? እኔ የእነዚህ ልጆች ጥምረት ምንም እያስደስተኝ አይደለም። የነማ? የጸጋና የሄርሜላ። እሱ ነው እንዲያካበድሽ? እንዴት አላካብድም የኔ እናት። ቆይ ቅድም ከመኪና አወራረዳቸውን ግን አይተሽዋል? እና ምን ችግር አለ? የጸጋን ኮንፊደንስ ሳይ በቃ የሆነ ነገር ልታረግ ያሰበች እየመሰለኝ በጣም እያስጨነቀችኝ ነው። ግን ደግሞ ተጨንቀሽ ምንም የምታመጪው ነገር የለም። እሱማ ምንም አላመጣም። ግን ደግሞ በቃ ጭንቅላቴ ሌላ ነገር ማሰብ አቃተው። ደግሞ ምርጥዬ ዘዴ ስለፈጠርሽ በሱ መንገድ ማለፍ ትችላለሽ። ስለምን ዘዴ ነው የምታወሪው? ድንገት መተው ሊያስፈራሩሽ ቢሞክሩ እንኳን እንደባለፈው ፌንት ነቂያለሽ። እሱ ፌንት ቀላል ጠቅሞኛል። ይሄን ጊዜ አጉል ነበር ሞላ። ደንባሪት ጀመረሽ ደግሞ ምኑ? ቆይ ደንባሪት ብለሽ አትጥሪኝ ያልኩሽ ስንት ጊዜ ነው? ታዲያ እኔ ምን ላድርግ? ደህና ወኔሽ ተመለሰ ስል ወደ ድሮ ማንነትሽ ዝፍቅ ትያለሽ። እና እኔ ወድጄ ነው?
የተፋጠጥኩት እኮ ከሽጉጥ ጋር ነው። በቃ ለማንኛውም ተረጋጊሽ። እኔ ግን ከኔ ይልቅ ያንቺ ነገር በጣም እያሳሰበኝ ነው። እኔ ደግሞ ምን ሆንኩ? ድጋሚ ከነዛ ሰዎች ጋር ተላትመሽ ሌላ ጦስ እንዳይመጣብን ብዬ ነው። እሱን ነው እንዴ? እኔ ግን የምፈልገው እሱን ሳይሆን በቃ ያለሽበት ድረስ እንኳን መተው ችግር ቢፈጥሩ ንቀሽ እንድታያቸው ነው። እመኝኝ ሔዋን፣ እኔ ጋር መተው ችግር ካልፈጠሩ እኔ ምንም ለማድረግ አልሞክርም። ወይኔ ጉዴ ድሌ። ወይ ካልሆነ ትምህርት ቤት እንቀይር እንዴ? አባንቺ ደግሞ ወሬ አታብሺ። ነይ በቃ ወደ ክላስ ንግባ። ነይ የኔ ትርትር ምን ትርትር ምን ነው ደበረሽ እንዴ? ምን ማለት ነው? ያው አንቺን ክላም ሳረግሽ ልብ ትርትር አላለም እናማ የኔ ትርትር አልኩሽ። ግን ከደበረሽ ይቀራል። አልደበረኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። የሚያራዳ ልጅ። እኔ ምልሽ ቅድም ጸጋ ምን ሆና ነው ሂሮ ስታይል የምታራምድብን? የሷን ነገር ስትሆን ምን ነው ወይሱን ለያሬ ገጭሽው እንዴ? አዎ ትናንትና ሰጥቼው ነበር። እንዴ እና ምን ተፈጠረ? በጣም ብዙ ነገር እኮ። ምንድነው እሱ? ያሬ ጸጋን በጥፊ መታት። እሰይ እሰይ እልልል ምን አለ ልታብሽ እልልል እሰይ። ምን ነው ብሽ? ምን ሆነሽ ነው? እኮ እርሜ ልኬን ስጠብቀው የነበረ ቀን እኮ ነው። ጸሎቴ ሰመረ። በስተ መጨረሻ ቀኑ ደረሰና የጸጋ ማንነት ተጋለጠ። ይሄ ጀዝባ ደግሞ ቮይሱን ሰምቶ አላምንም ይላል ብዬ ፈርቼ ነበር። አይ በአሁን እንኳን አምኖናል። ቆይ የኔ ትርትር ለምንድን ነው የደበረሽ? ቆይ አንቺን ቮይስ ለነብይ ሰጠቻቸው እንዴ? አይ አልሰጠቻቸው። ታዲያ ምን እሺ ነው? ጸጋ በዚህ ልክ ክፉ የሆነችበት ምክንያት በደንብ አስረዳች እና ቡሻ ምክንያቷ በጣም ይረብሻል። ሁላችንም ተረብሸን ያደር ነው። ወይኔ በጣም እሺ። አሁን ቆይ ምን ብላችሁ ነው? በጣም ብዙ ነገር። የምርሽን ነው? አዎ የምሬን ነው። እሺ ምንድን ነገረቻችሁ? ንገሪኛ። ተዋቡሻ ይቅርብ፣ ታሪኩ በጣም ይረብሻል። እኔም እኮ ደሮን ገምቼ ነበር። ምን ነበር የገመትከው? እቺ ልጅ ወይ ትልቅ ሴትዮ ነች ወይ ደግሞ እንደዚህ ሴጣን እንድትሆን ያደረጋት ነገር አለ ብዬ ነበር። ግምት ትክክል ነው። በቃ ፈታ በይ እና ከዚህ ሙድ እንድትወጪ ምን ላድርግልሽ? አይ እንጃ፣ ግን የሆነ ነገር ብታደርግልኝ ደስ ይለኛል። እሺ የኔ ትርትር ሲኒ ትርትር እንዴ ደገመችው። እንዴው አምላክ እንዴው ተመስገን። በአንድ ቀን ሁለት ጸሎት ይሰመረ። እንዴው ሰመረ የኔ ትርትር። እንዴት ነሽ? ተልልሽ። እኔ የምልሽ ግን ስለ ዩሲ የሚወራው ነገር እውነት ነው እንዴ? ምን አሉሽ? መጀመሪያ ተዋወቅሽው ወይ አለችኝ። አዎ አልኳት። ከዛም በኋላ ደግሞ ጨበጥሽው አለችኝ። አዎ አልኳት። ከዛም የማይሆን ነገር አውርታ ጭንቅላቴ ውስጥ የማይሆን ነገር ፈጠረች። ማናት እሷ? እቺ ቤቲ ናታ። እኔንም እንደዚህ ብላኛለች። ግን ምን ለማለት ፈልጋ ነው? እኔም አልገባኝም። ግን ደግሞ እኮ በጣም ግራ የገባኝ ማንደፍሮንም ስጠይቀው ልክ እንደሷ ተመሳሳይ መልስ መለሰልኝ። ማንደፍሮ ደግሞ ማን ነው? ማንደፍሮ ማን እንደሆነ እስካሁን ድረስ አታውቂም እንዴ? አላውቅም። ማን ነው እሱ? ማንደፍሮ እኮ ማርክ ነው። ምን? እኔ ራሱ ስሰማው ልክ እንዳንቺ ሳቂ መቆጣጠር ከብዶኝ ነበር። ቆይ ምን ሲል ነው ማንደፍሮ ወደ ማርክ ቀየረ? እንጃለት። ደግሞ እኮ ከሱ እንደ ሀቢብ ተገኘ። ታንቺ ጀደፊ ዲያስፖራ እንደዚህ ይባላል። ዳንሰኛም እንደዚህ ይባላል። በቃ እሱ ልጅ ባንድ ማሊያ ነው ሁሉንም የሚታወቀው። አይገርምሽም? በቃ እስቲ ለማንኛውም እኔ ልሂድ። ወዴት? ጠሎብኝ አንድ ቦታ መቀመጥ በጣም ነው የሚያስጠላኝ። እሺ ደስ ይላልሽ። እሺ በቃ ከፈለግሽኝ ሁሌም ቢሆን ከጎንሽ አለሁ። እሺ እሺ እኔ ቆንጆ። ቻው ቻው። እኔ ፐርማንሽ እንደበርሽ ሚኪኒ በጣም ጨንቆኛል። አሁንም በኤርሜላ ጉዳይ ነው እና ከሱ ውጭ ሌላ በማን ሊሆን ይችላል? በዛ ላይ አታቸውም እንዴ ከዘር ጸጋ ጋር እንዴት ሲያረጋቸው እንደነበር? እሱማ እኮ አይቻችኋለሁ። በቃ ነገር ስራቸው እኮ የተማሪ ሳይሆን ፊልም ላይ የሚተውኑ ተዋናዮች ነው የሚመስሉት። እቺ ጸጋ የምትባል ልጅ ግን ምን አድርገን እንደምንፋታት ምንም ሊገባኝ አልቻለም። እኔ ምንም ነው ያላማረኝ። የኔ ፒያር አንቺ ምንም አትጨነቂ፣ ሁሉም ነገር ፊክስ ይሆናል። ወይ ፊክስ 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 እያልክ ስንት ነገር እንደተፈጠረ እያየ ነው አይደለ? ግድ የለሽም የኔ ፒያር፣
የሆነ መላናት እኔ ምንም አያገባኝም፣ ግን በጭንቀት ምክንያት የሆነ ነገር ሆኜብ ለአንተም ጸጸት ከሚሆን በቃ አላቅም የሆነ ነገር አድርግ። እስቴሌኒ ጋር በቃ የሆነ ነገር አደርጋለሁ። ለመሆኑ አቡሻስ? እሱማ ያው ይለንጋን ያለ ለነገሩ እሱ ምን አለበት? እኛ እዚህ እንጨነቃለን፣ እሱ ደግሞ ሄዶ ይጀናጀናል። ያሁኑ ግን የሆነ ጅንጀና ምናምን አይነት ነገር አይመስልኝ። እና እያጠኑ ነው? ጸጋኔ ሪከርድ ያደረጋትን ቮይስ ትናንትና ለይለን ሰጥቷት ነበር። ምን ልታደርግበት? እኔ እንጃ፣ ምናልባት ለያሬድ ልሰጠው ፈልጋ መሰለኝ። በቃ አሁን ሁሉም ነገር ተገለጠልኝ። እንዴት? በቃ ያንን ቮይስ ከሰጠችው በኋላ ነው ጸጋ ደግሞ ከሄርሜላ ጋር የሆነችው። አይ እሱማ ከባለፈው ጀምሮ እኮ አንድ ላይ ነበሩ። አይ እሱና ይሄ በጣም ይለያያል። ለማንኛውም የምትለኝን ሰምቼው ይልሻል። ምን ያረጋልሽ? እስቲ ለማንኛውም እኔ በቃ ልቁስ። ቻው በቃ ቤዛ ምንድነው? ነይ አልመጣም። ነይ ብዬሻለሁ። ከተነሳው ማየውን ነገር ነው የሚፈጠረው። ኧረ እባክህ ምን እንዳታመጣ ነው? ነይ እሺ መጣሁ። አቤት ምን ፈለክ? ምን? ቁጭ በይ። ሰምተሻል? መሄድበት ስላለኝ አልቀመጥም። መናገር የምትፈልገውን እዚህ ቆሜ ተናገር። ምንድነው? መናገር የምፈልገው እንድናገር መጀመሪያ ቁጭ በይ። አንተ ልጅ አማህል እንዴ? ምንድነው አላማህ? ቆይ ቁጭ በይ ብዬሻለሁ። ቁጭ በይ። እሺ ተቀመጥኩ። ንገረኝ ምንድነው? ሁኔታሽ የተናደደ ሰው ነው የሚመስለው። ስለዚህ ተረጋጊ። ወይኔ ቤዛ። እሺ ተረጋግቻለሁ። ለምንድን ነበር የፈለከኝ? ምን ሆናችሁ? እነማ? አንቺን ያረድ ማለት ከቅድም ጀምሮ ሳያችሁ እሱም ብቻውን አንቺም ከጓደኞችሽ ጋር በጭንቀት ተውጠሽ ነበር። ምንም አልሆነም። የሆናችሁት ነገርማ እንዳለ ግልጽ ነው። ሲጀመር ምንም ነገር እንኳን በሁሉ አንተ የመናገር ግዴታ የለብኝም። እሺ ቆይ ተጠ ያበሳጨሽ ነው ማ? ያሬድ ነው። ሌላ ምን ወጣት? እሱ ደግሞ ምን አድርጎ ነው እኔን የሚያበሳጨኝ? ምናልባት እቺ ታርጉብሽ። ምን ነው ገረምሽ? አንተ ልጅ ቆይ ጤነኛ ነህ? እንዴት ነው እኔና እሱ መሀል ምንም ነገር ሳይኖር እቺ ታደረገብኝ ብዬ ልናደድ የምችለው? በጣም አሪፍ። ይሄ ደግሞ ምን ማለት ነው? እኔም ማረጋገጥ እንፈልገው ነገር ይሄ። በእናትህ ነገሩን አታወሳስበው። የምታወራው ነገር ምንም እየገባኝ አይደለም። ማለትማ ባንቺና በሱ መካከል ምንም ነገር እንደሌለ ማረጋገጥ ነበር የፈለኩት። አልገባኝም። ማረጋገጥ ለምን አስፈለገ? የሱ ፍቅረኛ ካልሆንሽ የኔ ፍቅረኛ ትሆኛለሽ ማለት ነው። ምን? አንተ ልጅ ያማሃል እንዴ? ተረጋጊ አንቺ ልጅ። እንደዚህ አይነት የማይሆን ነገር እየተናገርክ እንዴት ነው መረጋጋው? እንዴትም ተረጋጋ፣ ይመለከተኛል። የሱ ፍቅረኛ ካልሆንሽ የኔ ትሆኛለሽ ማለት ነው። ትሰማኛለህ? የማናችሁም ፍቅረኛ አልሆንም አልኩ። እንደሱም አይቻልም። ለምንድን ነው የማይቻለው? ምክንያቱም እኔ ስለማልፈቅድልሽ። ቆይ አንተ ልጅ ራስህን እንዴት አድርገህ ነው የምታስበው እንዴ? እንዴትም ላስበው እሱ ያመለከትሽ፣ ግን ሁለት አማራጭ ሰጥቼሽ። እሺ ልስማ። ምንድን ነው አማራጭ? ይኸውልሽ የኔ ቆንጆ፣ እዚህ ትምህርት ቤት ሰላም መማር የምትፈልጊ ከሆነ ወይ የኔ ፍቅረኛ ትሆኛለሽ ወይ የያሬድ ፍቅረኛ ትሆኛለሽ። ካለበለዚያ ግን ጥሩ ነገር አይፈጠርም። እኔ ግን ምንም እንድትሆኝብኝ አልፈልግም። ወይኔ ቤዛ፣ ቆይ ልጅ ያማል እንዴ? ምን ሆነሽ ነው? ልጅ የት ነው የምትሄደው? አንተ ልነግርህ እኮ ነው እዚህ ድረስ የመጣሁት። ወዴት ነው የምትሄደው? ጥለህ ጄሪ ልሞት ነው? ማን እንደሞተ ነው የምትሞተው? ምን ሆነሃል? ምንም እኮ አላደረግም። ወይኔ ማዬ፣ ኧረ በቃ
ይሄ ልጅ ያማዋል እንዴ? ቆይ በእናታችሁ እኔ ምንም አይምሮኝ ማረፍ አልቻለም። ኧረ እኔም ሁሉም ነገር ግራ እየገባኝ ነው። አይ ራሱ ማታ ያሳለፈችውን ህይወት እያሰብኩ ምንም እረፍት ላገኝ አልቻልኩ። ቆይ እሺ አሁን እሺ ብላ ያሬድን የምታናግረው ይመስላችኋል? እሱንማ በእርግጠኝነት ታወራለች። በእናታችሁ እሺ ባለችንና ሳይኮሎጂስት ባናገረች። እሱ ቢሆንማ በጣም ጥሩ ነው፣ ግን ደግሞ ያን ያክል ቀላል አይሆንም። ቢሆንም ግን የሚቻለንን መሞከር አለብን። ያሬድ ያውና እየመጣ ነው። ምን ብለው ይሆን? ፊቱ ግን ጥሩ አይደለም። ወይኔ ጉዴ! ይሄኔ ቮይስ ሰጥተው ይሆን እንዴ? እስጧ ታዲያ ምን ችግር አለው አይደል? ይኸውልሽ የኔ እናት ምንም ነገር ቢፈጠር ጀርባችን እንደማንሰጥሽ ቃል ገብተንልሻል። እሱማ እንዴት ናችሁ? አለን። ጸጋን አናገርካት? ላናገራት ሞክሬ ነበር። እና ምን አለች? ከዚህ በኋላ ማንኛችሁም ተሳስታችሁ ያለፈ ህይወት እንዳታስታውሱኝ ምናምን ነገር አለች። ምን? ያሬድ የምርህን ነው? አዎ የምሬን ነው። ሌላስ ምን አለች? እና ደግሞ ተሳስተ ልታገኘኝ እንዳትሞክር አለች። ምን ማለት ነው? ከኔ ጋር ያላት ነገር እንዳበቃና ድጋሚ ልታገኘኝ እንደማትፈልግ ነው ነገረች። ወይዳ ቆይ አሁን እቺ ልጅ ወዴት እያመራች ነው? አላየሻትም? ቅድም እኮ ወደ ሄርሜላ እያመራች ነው። ቢሆንስ ታዲያ ያሬድ ሊቀርባት እየሞከረ መሸሹ ለምን አስፈለጋት? እንግዲህ ድርጊቱ አሳፍሯት ነው የሚሆነው። በዚህ አይነት እኮ እቺ ልጅ ዝም ካልናት የሌላ ሰው ህይወት ልታመሰቃቀል ትችላለች ማለት ነው። ታዲያ ብላ ካልሰማችን እንዴት ብለን ነው ሀሳባችንን የምናስረዳት? እሱን አላውቅም፣ ግን የሆነ መንገድ መፈለግ ይኖርብናል እኮ። ጸጋን የምናግባባበት? አዎ በትክክል ልፉ ቢለን ነው እንጂ የሚሆን አይመስለኝም። እንዴ ለምን አይሆንም? እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? ትንሽ ጊዜ እንስጣትና ተረጋጋ፣ ከዛ እጃ እናገራታለሁ። ይሄ ጥሩ ሀሳብ ይመስለኛል። እኔ ግን ጊዜ ሳናጠፋ ሄርሜላን ቀርበናት በሷ በኩል ብናናግራት ባይ ነኝ። ከሱ ይልቅ የያሬድ ሀሳብ ግን ጥሩ ይመስለኛል። እንዴ ምን ሆናችኋል? ቆይ እስከዛ ድረስ እሷ ሌላ ችግር ብትፈጥርስ? ቤዚት የኔ እናት ያቺ ጸባይሽ። እሺ በቃ በእናንተ ሀሳብ ተስማምቻለሁ። እሺ በቃ እኔ ልሂድ። ደግሞ ስላደረክልን ነገር በጣም እናመሰግናለን። እሺ የጸጋ ጉዳይ የኔም ስለሆነ ችግር የለም። አይድሌ የኔ ኑሮስ አሁን ኑሮ ነው ወይ ነው ባሰኝ። አንተ የምር ነው እንዴ ብታለቅሰው? አዎ የምር ነው። እስኪ ምን ሆነ ነው? እስኪ እዚህ ጋር ተቀመጥ። ምን ያለውኩት ነገር አለ? ቀስቲ ምን ያለውኩት ነገር አለ? አይ ወይ አላገባው ወይ አልወለድኩ ወይ አልሰራው ወይ አልተማርኩ ወይ አላረስኩ። አይኔ ተወኝ። ቆይ ምንድን ነው የምታወራው? ገና ህፃን አይደል አንተ? ስለምን እድሜ ማለት ነው የምታወራው? ተወኝ። እድሜንማ ቀውኔ ነኝ። ኧረ ቦቼ በፈረሰኛው አታስጨንቂ። ቆይ ምንድን ነው የተፈጠረው? ወድጄ ነው ወይ ሆድ ቢብሰኝ እንጂ። እሺ ቆይ ንገሪኝ፣ ምንድን ነው ሆድ ያስበሰ ነገር? እስኪ ተወኝ። ሁሉ ቢናገሩት ሆድ ባዶ ይቀራል ትላለች እማማ። አንተ ልጅ የተፈጠረውን ነገር ንገረኝ፣ ደሜን አታፍለው። ይፍላ ደም ታስፈራራለህ እንዴ? እኔ ለራሴ ሆድ ብሶኛል። እሺ በቃ የሆንከውን ነገር ተናገር። ኧረ ተው እባክህ፣ እኔ ከነገርኩት አዝንብኛለህ፣ ይቅርብኝ። ለምንድን ነው የማዝንብህ? አይ እሱን አላውቅም። ማን ነው? እኔ እንጃ፣ ብቻ ከነገርኩህ ግን የምታዝንብኝ ይመስለኛል። እኔ ገዝቴ ኧረ ልጅ መቼም አላዝንብህም። ፈረሰኛው ስታይል እና ተናገር። ምኑን ነው የምነግርህ? እባክህ እኔ ምንም አልሆንኩም። ትንሽ ደብሮ ሳይኮ ላዝናናሽ ብዬ ነው። የምር ነው ቦቼ? እንዳረሰው ደግሞ ምልሃል፣ ትቀጸፋለህ። ላንተው ነው። ወይኔ ቀስቲ፣ መጨረሻ ያንተ መጫወቻው ነው ይልቅር። ታዲያ ምን አባቴ ላድርገው? እንደ በፊት እኮ በቃ መጥቼ ምን ሆነ ነው አይዞ ምናምን ነገር ብለህ በቃ መጋተት ነው የሚሆነው ብዬ እኮ ነው። እንደሆነ ታውቃለህ መለነ። እኔ ቀስቴ ደግሞ ባልሰራልህ ሰው ብላ ትጥራኝሽ አሳያለሁ። ኧረ እባክህ ስማኝ እኮ የጎዳና ልጅ ነኝ። ማለት ነው ስቴል ያራዳሽ ግን ቆቀር ላምጣልህ እንዴ? ሄዶ ደዛ ቆቀር ለናቡሽ አስጣጥ በስራ ያትግቢያ ደግሞ ዝም ስልሽ እኮ ታቆየዋለሽ ማለት አቡሻ ምን አዲስ ነገር አለ? የኔ ትርትርን ገዝግዣት መጣ። የኔ ትርትር ነው ያልከው? አዎ ምንሽ? ወይኔ ሚኪ አንተ ደህና ኢንፎ ይዘህ ትመጣለህ ብለን ስጠብቅ ከምን የሆነ ትርትር ሙድ ውስጥ የገባው? በቃ ምን ላድርግ፣ እሷን ክላም ሳረጋት ልቤ ትርትር አለ። በቃ የኔ ትርትር አልኳት። ወይ አብሻ እንደው ምን እንደሚሻል እኮ በቃ አንተ ነገር እንደዚህ ሆኖ ይቅር። የኔ ፒያር ቆይ ምን እሺ ነው? ዝም በል። እኔ አንተ ፒያር ደግሞ አይደለሁም። እሺ እና የኔ ፒያር ማነች? ያቺ ትርትር ናታ። አንቺ ደግሞ ምንድነው የሚያስቅሽ? ይሄ ልጅ አሁንስ የሚያወጣቸው ስሞች በጣም እያስገረሙኝ ነው። አትፍረዱበት። ይሄ ልጅ እኮ የሆነ ውስጡ የሆነች አሮጊት አሉ። ወይዘሮ አንተ ልጅ ፍታኝ ብያለሁ፣ ያለበለዚያ ጻና ቂርቆስን አስቀይማለሁ። እሺ
እና ትርትር ስላስናቀሽ ማለት በቃ ትናንትና ቮይሱን ከወሰደች በኋላ ከነቤዛ ጋውና ለያሬድ ወዬ ብለው ነበር። እና ምን ተፈጠረ? አንተ ያሬድ በቃ ጓብሎ ፊቷ ላይ አሻራውን አሳረፈ። ማለት በጥፊ መታት? ያውም በኃይለኛው ነው። እሰይ የት አባቷ እንደዚህ ቅጥል ተበል። ግን ከዛ በኋላ ደባሪ ነገር ሲፈጠር አይቀር እና ምን እሺ በቃ እንደዚህ የሆነችበት ምክንያት ላይፏን ነግራቸው በጣም ደብሯቸው ነበር። ማ አስናቀች? አዎ ሚኪ ጩጬ ያለች ላይፏ ላይ የሆነ ነገር አጋጥሟት ነበር መሰለኝ። ቆይ ምን አይነት ነገር? እሱን እንኳን አላውቅም። ወይኔ ፊዮሪ፣ ሁሉም ሰው ለካ የራሱ ስቃይ አለበት። ፊዮሪ ምን ሆነሽ ነው? እንዳትከተይኝ፣ ማናችሁም እንዳትከተሉ። ሄዊ እንዴት ነሽ? እንዴት ነሽ? ምን ሆነሽ ነው ቆዝመሽ የተቀመጥሽው? አረ ምንም አልሆንኩም፣ ዝም ብዬ እያሰብኩ። እኔ የትሽ እያለሁ ምን መቆዘም ነው? ቢሆን ይሁንሽ ንገኝ። እኔ ምልሽ ቤቲ አንድ ጥያቄ ልጠይቅሽ ይቻላል? ቆይ ለምንድን ነው ሴቶቹን ኢዮሲ እንዳጨብጡት እያላችሁ ለክላስ ተማሪዎች የምታወሩት? እሱማ እኮ ስራውን ስለምናውቅ ማለት ያው ባለፈው እንደነገርኩሽ እሱን መጨበጥ ማለት መለከፍ ማለት ነው። ምን እንደሚያስነካሽ አታውቂውም። ድብን ያለ ፍቅር ነው የሚያስይዝሽ። ቆይ እሱ ነገር የምር ነው እንዴ? አዎ የምር ነው። ምን ነው አላመንሽኝም እንዴ? ምንም ላምን አልቻልኩ። እንግዲህ ሲደርስብሽ ታምኚኛለሽ። እሺ ቆይ አንቺ ያ ሁሉ ጊዜ አብረሽው እያሳለፍሽ ለምንድን ነው ፍቅር ያለያዘሽ? ምናልባት መድኃኒቱ የሚሰራው እሱ የሚፈልጋቸው ሴቶች ላይ ይሆናል። እየመረጠ ማለትሽ ነው ይመስለኛል። የኔ ቆንጆ ለማንኛውም ራስሽን ጠብቂ። እኔ መሄድ ይኖርብኛል። እሺ የት ሄጂ ነው? ያቺ ጄሪ የምትባል ቀልቃላ ልጅ ሄዳ ሳጨብጠው ደግሞ ልንገራት። በኋላ ፍቅር ይዟት ስታላዘን እንዳናያት። እሺ ሂጂ ልልሽ። ሰው ሁላ ታሟል እንዴ? የታባሽ እንዲህ እያልኩኝ ካቆላለፍኳችሁ መቼም ሰላም ይናላል። እሱን እያልኩኝ ስንት ዓመት እንደለፋው የኔ ቆንጆ የሚኒ ሚዲያውን ቁልፍ እኮ ልጅ ይዞብኝ ክላስ ገብቶ ነው። እና ደግሞ ስለመጣሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እና ደግሞ ባለኝ ተሰጥኦ ሁሉ አብሬሽ ልሰራ እፈልጋለሁ። ምን ተሰጥቷለሽ? ብዙ ነው። ዜና ማንበብ፣ ፕሮግራሞችን ሆስት ማድረግ፣ እነሱንም ሞክራለሁ። ዋው እንደዛ ከሆነማ በደንብ እንተጋገዛለን ማለት ነው። ይቻላል። ሶሲ ነው አይደል ያልሽኝ ስምሽ? አዎ ሶሲ ነው ስሜ። በነገራችን ላይ ኢንፎርሜሽኖችን መሰብሰብ፣ አዳዲስ ወቅታዊ የሆኑ ነገሮችን ላይ ማጠንጠን በጣም ነው የሚያስደስተኝ። ይሄማ በጣም አሪፍ ተሰጥኦ ነው። እኔ የምልሽ ሶሲ እዮሲን ታውቂዋለሽ እንዴ? ወይስ እዮሲ? እዮሲ ነው 11ኛ የክላስ ተማሪው ነው። አላውቀውም። ምን ነው ችግር አለ እንዴ? እዛ ክላስ ተመድቤ ገና ከመግባቴ ሁሉም ሰዎች እዮሲን ጨብጠሽዋል፣ ካልጨበጥሽው ደግሞ እንዳትጨብጪው እያሉ ያስጨነቁኝ ነው። ዋት የምርሽ ነው ጄሪ? ሶሲኞች የምሬን ነው። ቆይ ለምን? እኔ እንጃ፣ እኔም አልገባኝም። ግን ደግሞ ሁሉንም ሴቶች ስጠይቃቸው የጨበጡት ሴቶች በሙሉ ያፈቅሩታል ሲባል ሰማሁ። ኦ ኢምጂ እንዴ! ቆይ ማን ነው እንደዚህ ያለሽ? ክላስሜቶቹ ናቸው። እና ደግሞ በጣም ግራ ገባኝ። እንዴ ይሄማ በፍጹም ሊሆን አይችልም። ዝም ብሎ የፈጠሩት ወሬ ነው የሚሆነው። እኔም እንደዛ ነው የማስበው። ግን ደግሞ የተነገሩ ነገሮች ጠቅላላ ትንሽ ግራ ያጋባሉ። ቆይ አንቺ ጨብጠሻል እንዴ? እኔማ አዎ ጨብጫለሁ። እና አሁን ምን እየተሰማሽ ነው ያለው? እስካሁን ምንም አልሆንኩም። ግን ደግሞ ከዚህ በኋላ ደግሜ እንዳልጨብጠው አስጠንቅቀውኛል። ጄሪሙሽ የምትነግሪኝ ነገር በጣም እያስገረመኝ ነው ያለው። እኔም እኮ ትንሽ ግራ ቢገባኝ ነው የነገርኩሽ። ቆይ እንዴት ሰው የሰውን እጅ ስለጨበጠ ብቻ ፍቅር ሊይዞ ይችላል? እኔም ሊገባኝ አልቻለም። 11ኛ ኤ ክላስ ነው ያልሽኝ? አዎ እኛ ክላስ ነው። ደግሞ እኮ ሂጄ ስጠይቀው ለምን አትጨብጩ ያሉሽን ሰዎች ሄደሽ ራሳቸውን አጠይቂያቸው ማይለኝ መሰለሽ? ቆይ ምን አይነት ነገር ነው እያወራሽ ያለሽው? እኔም አልገባኝም። ግን ሶሲ ስራ ከሌለሽ እባክሽን አብረን ሄደን ልጁን እናውራ። ያ ሹር ይቻላል። እሺ አሁን ስራ ከሌለሽ እንሂድ። ኦኬ እሺ። ወይኔ በህፃኑ ቆይ የተመታልሽ ምን አይነት እድል ነው ያለው? አለፈ ልትለኝ እንዴ አታየውም እንዴ? በትምህርት ቤታችን በወጣው የሻይ ክበብ ኃላፊ ቅጥር ውድድር ያለፈው አቶ ቢኒያም መላኩ ባስተናገን ያለፈ ስለሆነ በነገው ዕለት ተያይዞ በመገኘት የቅጥር መፈጸም ይችላል። ይመቸው። አንተ ግን እናቴ ተሙት ይመቸው። አንተ ምንድነው የምታገጠው? አራት አነብም እንደ የቦቸራ ስም ቢኒያም መላኩ ርፍ አንተ ልጠይቅህ እንጂ አንተ ልጅ እንዲያስተዋወቀን እኔ ምን አውቃለሁ እንዴ? እኔ ስተዋወቀኝ ቢኒ ቦቸራ ብሎ ነው እንዴ? ብራዘር እንግዲህ ወቀው
የቦቸራ ስም ቢኒያም መላኩ ነው። ይመችው። ቢኒያም መላኩ የሌለ ሙድ አሏት። እኔ ግን ግርም ያለኝ ምን እንደሆነ ታውቃለህ? ምን? እሺ ቦቸራን አቶ ብለው መስራታቸው ስለማያውቁት እኮ ነው። ይሄ ቅርሻታም አቶ ብለው አላቆላመጡትም። አሁንም አልሰሙም። ይሄ ቅርሻታ ቆልተው ይኸውልህ ምን ታደርጋለህ መሰለህ? ትደውልለትና ግድንግድ ሰርፕራይዝ አለ ትለዋለህ። ከዛ በኋላ ይንቆራጠጣል። ይሄማ የሚገርም ሀሳብ ነው። እንደውም ባለፈው ሰርፕራይዝ አለ ከምትሉኝ እንቅጩን ነግራችሁ ብገላግሉኝ ይሻላል ሲል ነበር። እኛ እዛ እስክንደርስ ድረስ የሊሊ ቁርጣትና ሻታ በሻታ ነው የሚያራዳል። በቃ ወተና ጩለት እስቲ ጄሪሞች በጣም ጉደኛ ነሽ። ቆይ ይሄን ወሬ ብለሽ ነው ይዘሻት የመጣሽ? እንግዲህ እኔ ወንድም እኔ አንዲት ወሬ ሳላጣራ መዋልም ማደርም አልፈልግም። እሺ ጥሩ። ምንድነው ማወቅ የፈለጋችሁት? የፈለግነውማ ለምንድነው ሴቶቹ አንተ እንዳይጨብጡ ሌሎች ሰዎች የሚያስጠነቅቁት? ምናልባት የደረሰባቸውን ስለሚያውቅ ይሆናል እኮ። ምንድነው የደረሰባቸው? እሱን ከኔ ይልቅ የነገራችሁን ብትጠይቁ አይሻልም? የጉዳዩ ባለቤት አንተ እያለ ለምን ሌላ ሰው ጋር መሄድ ያስፈልጋል? ጥሩ እንግዲህ አንተ የጨበጥካቸው ሴቶች ከአንተ ፍቅር እያዛሉ እያሉ ሲያወሩን የሰማሁት። What? Are you serious? I'm serious። እንዴ ቆይ ማን ነው እንደሱ ያለው? ምናልባት በፍቅር የተያዙት ይሆናሉ። ይሄማ ተራ ስለ ልቦና ጨዋታ ነው እንጂ እንደዚህ የሚባል ነገር የለም። ተራ ስለ ልቦናም በይው ምንም በይው ብቻ እየተወራ ያለው ግን እንደዛ ነው። ብቻ ይሄ ነገር እውነት ነው ብለህ ተቀብለህ እንደው እኔ እንጃ። እኔማ ግራ ገብቶኛል። ግን አትጨብጡ እያሉ የሚወሩት ለዛ ነው። ቆይ ይሄ ምን አይነት ግራ የገባው ነገር ነው? መስተፋቅር እጅ ላይ ያሰርታል እንዴ? እኔ ኧረ እኔ እንደዚህ አይነት ነገር አላውቅም። በነገራችን ላይ ጄሪ መስተፋቅር የሚባል ነገር ራሱ የለም። ተራ የውሸት ሳይኮሎጂ ነው። እኔም እንደዛ ነው ማስበው። ግን ተራ የውሸት ሳይኮሎጂ ከሆነ ለምን አንቺ ጨብጠሽኝ ለተማሪዎቹ እንደዛ መሆኑን አናስረዳም እንዴ? እኔ? አዎ አንቺ ምን ነው ደነገጥሽ? አይ አልደነገጥኩም፣ ግን ብቻ በዚሁ ሀሳብሽን ልትቀይሪ እንዳይሆን። ኧረ እንደዛ አይደለም። ለነገሩ እኔም ጨብጫለሁ፣ ምንም አልሆንኩም። ጎሽ ጄሪ፣ ሶሲ ምን ታስቢያለሽ? ነው አንቺም በተራ ሳይኮሎጂ የምትሸወጂ ሰው ነሽ። እኔ ሶሲ በእንደዚህ አይነት ተራ ነገርማ አልሸነፍም። ከፈለክ ይኸው እዩስ ይባላል። ሶሲ ይባላል። አየሽ ሶሲ፣ በቃ አሁን ምንም የተፈጠረ ነገር የለም። ስለዚህ እንሂድ። እኔ አንድ ቦታ ስቆይ በጣም ይጨንቀኛል። ያ ሹር እንሂድ። እኔ ቀስቴ ወዴን ቆረጠኝ። መጀመሪያውን ነግሬው ቢሆን ኖሮ መቼ። አንተ ልጅ ቆይ ያማል። ምንድን ነው አሰሪ የምታከብደው? እኔ ሰርፕራይዝ የሚባል ነገር እንደማይመቸኝ ታውቃለህ። ተጫወቱብኝ። እና ምንድን ነው የምታከብደው? ወይ ትቀጠራለህ ወይ አትቀጠርም። ምንድን ነው ብሩን የምትለው? ወይ ትቀጠራለህ ወይ አትቀጠርም። ምን ስለሆነ ነው የማልቀጠረው? አንተ ስንት ዋጋ የከፈልኩበት ስራ እኮ ነው እኮ። ምን አይነት ዋጋ ከፈልክ? አንተ የማታውቀው ብዙ መስዋዕትነት ከፍዬበታለሁ። ላቤን ጠብ አድርጌ አጥንቴን ከስከሽ ደሜን አፍስሼ ነው ያገኘሁትን ስራ። እንደ ቀልድ አትቀጠርም ልትል አትችልም። እዚህ ግን ተደግፎ መዋል መሰለህ እንዴ? አንተ ቆይ ያማል። ምንድን ነው የምታወራው? ባቄ ተማሩ ሰዎች እንዲህ እያሉ ሲሰክሱ ሰምቼ እኮ ነው። የምን ሳክስ እንዴ? ምን ሆነ ነው? የሆነች ትንሽ ማስታወቂያ ነቡና ስንት ዋጋ ከፍዬበት በባዶ እግሬ ስንት ሺህ ሚሊዮን ኪሎ ሜትር ተጉዤ ተምሬ ምናምን እያሉ ሲሰክሱ ሰምቼ እኮ ነው። ያራዳ ልጅ እና እነሱ ተምሮ ነው የሰከሱት። አንተ ባዶ ትሰክሳለህ? ምንድን ነው የምትለው? ቁጥሩ አነሰ እንጂ እኮ እኔም ተምሬያለሁ እኮ እስከ 3 ያው እስከ 3 ምን ሆነ ነው? አንተ ግን ተምራል እንዴ? አሁን ስነ ስርዓት እንደው ቀስቴ ስሙትልህ በምትወደው ነገር በመድኃኔዓለም በማርያም በገብርኤል በሁሉም በፎንቃችን እስከ ስንት ነው የተማርከው? አንተ ልጅ ፎንቄን ስም እየጠራ አትሰሪኝ ብያለሁ። እና ታዲያ ንገረኛ። እሺ እስከ ስንት ነው የተማርከው? አያገባ። ኧረ ይሄ ነገር ወዲት እየሄድየ ነው። ደግሞ ምን ሆንክ? እንጃልሽ ቀስቴ እንጃልሽ ዝም ብዬ ነገር አለመሸን እንዲሁ ሲያው ማለት ነው። ፊደልም የዘለቀሽ አይመስለኝም። አልተማርሽም? እኔ ቀስቴን ፊደል አልቆጠርኩት። ተሆነማ በጄ እኔ አሁን አንዱን እጠራልሃለሁ፣ አንተ ለጥቆ ደሞ ያለውን ትልልኛለህ ማለት ነው። አሁን ተወይ ዋግ። እንዲሁ ይዋዛማ እንዲህ ቀላሉማ አለቀሽም ቀስትዬ። አሁን እንዲሁ ልንገርሽማ ታጥሎ ያለው ማን ነው? ሁነዋ ባካ ግዲሞሽ ሆነ አይደለም ያልኩህ። እና ታዲያ ምን ነው? የቁልቁሉን በለኝማ። እንጃልህ። አይ ቀስትዬ እንጃልሽ። የነገር ምንም አላማረኝም። እስቲ እንደው ስጠይቀሽ ደግሞ ሌላውን ማለት ነው። ስንት ሀዎች አሉ? አላውቅ።
እኔን ደደብ እያሉ ሲያሾፉብኝ ተኔ ባሰው ግንጅላው ማህይም አንተ ወዲሉ ማህይም አይደለም እንዴ? አንተ ማን ነው ማህይም? አይ ቀልዱስ ቀልድ ነው። እስከ ስንት እንደተማርሽ አትናገሪም? ቀስቲ አልናገርም። ችግር የለውም በቃ እንዴት አድርጌ እንደማውጣጣሽ ያሳይሻለሽ። ሃይ ሄቨን ሃይ ልቀመጥ ይቻላል? ማትቆይ ከሆነ ይቻላል። ብቆይ ችግር አለው? ችግር የለውም። ያው ብዙ የሚፈልጉ ሰዎች አሉ ብዬ ነው እኮ። እነማ? ለቀባሪ ማርዳት ደስ አይለኝም። ጥሩ የአንባቢ መልስ ይሁንልኝ። ቆይ ብዙ ልጆች እንደሚፈልጉኝ ያወቅሽ ማለት ስለኔ ማጣራት ጀምረሻል ማለት ነው? ባላጣራም እኮ እየመጡ ይነግሩኛል። እሺ ምን አሉሽ? እሱንም ቢሆን የምታውቀው ይመስለኛል። እንዳጨብጨዋልሽ? አንዳንዶቹ አዎ። እና አንቺ ምን አልሻቸው? እኔ በእንደዚህ አይነት ነገር እንደማላምን ነገርኳቸው። ጎበዝ ልጅ። ስለዚህ አሁን ትጨብጭኛለሽ ማለት ነው? አይ እሱ እንኳን ይቅርብ። ቆይ ለምን ግራ ታጋብኛለሽ? ለምን ግራ ትጋባለህ? ካላመንሻቸው ጨብጭኝ። አላምናቸውም ማለት እኮ አልጠነቀቅም ማለት አይደለም። አረ ጉዴ! እያነቡስ ክስታ ማለት ይሄ ነው? ምን ማለት ነው? ማለቴ ግማሽ ፍራቻ ግማሽ ድፍረት ሆነብኝ ብዬ ነው። የፈለግከውን ማለት ትችላለህ። እኔ የምልሽ ግን ባለፈው ከጨበጥሽኝ በኋላ የተሰማሽ ስሜት አለ እንዴ? ምን አይነት ነገር? ምናልባት የፍቅር ስሜት? እውነት? ምን ነው? አይ ሰዎች ስላንተ በዚህ ልክ እንዲያምኑ ማድረግ ገርሞኝ ነው። እንዴት? አይ የቀረብካቸውና የጨበጥካቸው እንደሚያፈቅሩ አድርገህ በዙሪያ ያሉ ሰዎች በሙሉ እንዲያምኑ ማድረግ ገርሞኝ ነው። ግን እኮ ያመኑኝ ዝም ብለው አይደለም፣ የደረሰባቸውን ካዩ በኋላ ነው እንደዛ ያሉት። እንደፈለክ። አሁን ግን የሚሄድ ይኖርብኛል። መሄድ ይኖርብኛል አልሽው? አዎ። ምን ነው ገረመህ? ምክንያቱም እኔ ቁጭ ብዬ እያዋራኋት የፈለገ ጉዳይ ቢኖራት እንኳን ጥላኝ ሄዳ ታክሲ ስለሌለች። እንግዲያውስ ሄቨን ማለት ለመጀመሪያ ጊዜ ቁጭ አድርገን የሄደ ሴት ናት ብለህ ለራስህ ንገረው። የምርሽን ልትሄጂ ነው? አዎ ልሄድ ነው። አንዳንድ ነገሮችን ግን በልክ ብታደርጋቸው ጥሩ ይመስለኛል። ምን አይነት ነገሮች? ልልህ የፈለግኩ ገብቶሃል? መልካም ቀን። እቺ ወዳለ ዩሲ ከፈለክ ይኸው ዩሲ ይባላል። ሱሲ ይባላል። ቆይ ምንድነው የሆንኩት? ለምንድነው ስለዚህ ልጅ በተደጋጋሚ እያሰብኩኝ ያለሁት? ኖ ሱሲ ኖ፣ ይሄማ ተራ ሳይኮሎጂ ውሸት ነው እንጂ ሳይንሳዊ ፋክት የሚባል ነገር የለውም። ይሄ ደፋር ጭራሽ ዴቪ እያለ ስለዚህ ልጅ ማሰብ ነበረብኝ። ሱሲ ወደ ራስሽ ተመለሽ። ሄሎ፣ አሁን ወጣለች። የነገርኳችሁ ቦታ ላይ ሆናችሁ ጠብቋት። አይ ባለፈው ልጁን ያገታችበት ቦታ አስራችሁ አሳድሯት። ነገ መጥቼ ጎበኛታለሁ። ትሰማኛለህ አሉላ? ምንም አይነት ስህተት አልፈልግም። ጥሩ
ልቀቀኝ። አለቀሽም። አሁን ዝም ብለሽ ከኛ ጋር ትሄጃለሽ። ከፈለጋችሁ ግደሉኝ እንጂ ከዚህ ንቅንቅ አልልም። ልቀቀኝ በእናትህ። አለቀሽም። ከኛ ጋር ትሄጃለሽ። አቦ ልቀቀኝ። አለቀሽም። አሁን ትሄጃለሽ። ልቀቀኝ። አልሄድም የትም። ልቀቃት። ደግሜ ያልነግርህም ልቀቃት።